የረጀብ ወር በእስልምና ለየት ካለ ደረጃና ክብር ከተሰጣቸው አሽሁሩል ሁሩም የተከበሩ ወራቶች ተብለው በቁርአን ከተጠቀሱት ውስጥም አንዱና የመጀመሪያው ነው። ሁላችንም እንደምናውቀው ሱረቱ ተውባ ላይ بعد أعوذ بالله من الشيطان الرجيم إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين صدق الله العظيم الله سبحانه وتعالى سورة توبة لي يوروش كتر الله زند بالله مسعف وسط سماياتنا مدرن بفتربت كان 12 ወር ነው منها 4 حرم ይሄዋና የፈለግናውን እዚች ላይ ልብ በሉ منها 4 حرم ከነሱ አራቱ የተከበሩ ናቸው አላህ Subhanahu Wa Ta'ala ነው የሚለና ከነሱ አራቱ የተከበሩ ናቸው የቶቹ ናቸው አራቱ እነዚህ إن عدة الشهور عند الله رجب هون لنبت هون ميقبا ور ذو القعدة ذو الحجة ومحرم ሶስቱ በተከታታይ የሚመጡ አላህ ያድርሰን ሁሉንም ኢንሻአላህ አላህ በአፊያ ምን ደርስባቸው አላህ ያድርገን فእነዚህ አራት ወር ረጀብ የተከበሩ ወራቶች ናቸው መጀመሪያው ከዛ በኋላ فلا تظلموا فيهن انفسكم ይለናል يعني اصلا يعني እዚህ ወር ላይ ይሁን ማንኛውም ወር ላይ يعني ነፍሶቻችሁን አትበድሉ በእነርሱ ውስጥም ይላል يعني ነፍሶቻችሁን አትበድሉ فلهذا أمانته ሁላችንም ያ ኩሉ ابن آدم خطأ ከእናንተ ይበልጥ እኔ ወንጀሌ ብዙ ነው ያ ሁላችንም وتواصوا يعني ተዋሲ ያስፈልጋል መሐላችን ላይ በሐቅም በሰብርም ያ ሁላችንም አደራ ለመባባል يعني ከወንጀል ራሳችን እንያዝ በተለይ በዚህ ወር ላይ ሁሉ ሀያታችን በሙሉ አላህ የከለከለን አላህ መከልከል አለብን በተለይ ደግሞ በይበልጥ አሁን ረጀብ የተከበረ ወር ነው አንድ ወር የተከበረ ሲሆን ወንጀሉን በዛ ቀድር ነው የሚገዝፈው አላህ ይጠብቀን ሁላችንም አላህ ይጠብቀን እስከዛሬ የሰራነው ወንጀልም አላህ አውፍ አላህ ይበላል فلا تظلموا فيه انفسكم هذا ይሄን ወር ከራስ አሁን ለረመዳን ፊታችን እናዙረው በፊት የነበሩ ስንት ወር ነበር የሚያለቅሱት ረመዳን እንዲገባ አላህ እንዲቀበላቸው ከወጣ በኋላ እንደገና ደግሞ አላህ አድርሰን ብሎ ለማለቅሳት ለምን አሁን ረመዳን እንደምንደርስ ማን ያውቃል ማንንም ዋስትና የለውም ረጀብ ራሱ መድረሳችን አሁን እናውቀዋለን አናውቀውም ዛሬ ማታ ማደራችን እናውቀው አላህ የዕድሜ በረካ አላህ ይስጠን فلهذا ይሄ የተከበረ ወር ነው ረጀብ በእነዚህ ወራቶች ነፍሶቻችሁን አትበድሉ የምትለዋን ሐረግ ሲያብራሩ እንዲህ ብለዋል በእነዚህ ወራቶች ማለት በሁሉም ወራት ማለት ነው ከነሱ መካከል አራቱን የተከበሩ አደረጋቸው አላህ Subhanahu Wa Ta'ala ደረጃቸውንም አገዘፈው በእነርሱ ውስጥ የሚሰሩትም ወንጀል ሆኖ መልካም ስራዎችን አገዘፋቸው ወይ እዚህ ጋር ነው ዋናው يعني خير ስራም ይገዝፋል يعني መጥፎ ስራ ወንጀልም ከሆነ ስለሚገዝፍ አላህ ምንጠበቅ አላህ ያድርገን فلهذا سيدنا قتادة ምን ይላሉ እንዲህ ብለዋል በተከበረ ወራት ውስጥ የሚደረግ ትልቁ ኃጢአትና ወንጀል ነው በማንኛውም ጉዳይ ላይ የሚደርሰው ግፍ ትልቅ ቢሆንም አላህ ግን የሚሻውን ያልቃል እነዚህ ወራት የተከበሩ ወራት ተብለው የሚጠሩት በሁለት ምክንያቶች ሲሆን ይላሉ እነሱም በውስጧ መዋጋት ስለተከለከለ ጠላት ካልጀመረ በስተቀር የተከለከሉ ነገራቶችን መሐሪሞች የምንላቸው መጣስ ክልክላው ከሌሎቹ ወራት የበለጠ ከባድ ነው በአጠቃላይ ለነዚህ ወራቶች የተለየ ክብር ይሰጣቸዋል فلهذا ሁላችንም እነዚህ ወራቶች እናክብራቸው በእነዚህ ወራቶች የሚሰሩ በጎ ስራዎችም ይሆኑ ወንጀሎች ከሌሎች ወራቶች ጋር እንደማይወዳደሩ ዑለማዎች ይናገራሉ ነፍስን መበደል ሁሉ የተከለከለ ነው فلا تظلموا فيهن انفسكم على بسم الله الحمد لله فنفس መበደል ሁሉም የተከለከለ ነገር ከመሆኑም ጋር በእነዚህ ወራቶች ደግሞ የበለጠ
አጽንኦትና ጥንቃቄ ሊቸረው ይገባል። ነፍስን መበደል ማለት ነው። አንዳንድ ሰው ይገርመዋል። አላህ ሰው ይበድላል። ላኪን ነፍስን መበደል ማለት ወንጀሎችን በመስራትና ሁለተኛ ትዕዛዛቶችን በማጉደል ነው። ከሁለቱም የበደል አይነቶች ራሳችንን ልንጠብቅ ይገባል። فلهذا በዚህ በአይን የምናየው ይሄ ቲክቶክ፣ ፌስቡክ፣ ኢንስታግራም ይሄ ሁሉ የምታዩት ነገር አሁን ከቁም ነገር ቁርአን ከመቅራት ሰላት አለ ነቢ ያኒ ጊዜን በአግባቡ ከመጠቀም ብዙ ሰውን ጊዜውን እየሰረቁበት ነው። ጊዜ የሚሰርቁ ነገሮች መጡ። አኺር ዘመን ላይ ትልቁ ያው ሶሻል ሚዲያውንም አላህ ለኸይር እንጠቀማለን። ተመልከቱ አሁን ሁላችሁ ተሰብስባችሁ ስለ ረጀብ ፋኢል ምን ማድረግ አለብን በምን እየተጠቀምን ነው? አሁን በሶሻል ሚዲያ አይደል? ለኸይር ስንጠቀመው እንዲህ ወደ ኸይር ያቀርበናል፣ ለሸር ስንጠቀመው እንደዛው ቀልባችን ያደርቀዋል። ይሄ ሸሃዋት አለ በሶሻል ሚዲያ ሸሃዋት፣ ነፍስያ የምትፈልጋቸው ነገሮች። ሸሃዋት ደግሞ ቀልብን ያጠፋዋል። ቀልብን ኑር የሚያደርገው ምንድነው? ወተል ቁርአን አላሁ አክበር ቁርአን አብዝቶ መቅራት፣ ሰላት አለ ነቢ ወለይለተል ጁምዓ ነው ዛሬ። ሰሊ አለል ሐቢብ ቀልበክ የጢብ فصلوات ማብዛት፣ ሐለቀተል ዒልም መጃሂድ፣ ሐያተ ሰሓባ ሐያተ ታቢዒን የሰለፎችን ታሪክ የሳሊሖችን ታሪክ መቅራት፣ ከሳሊሖች ጋር ጀማዓ መሆን፣ ገፍላ ካለበት ሰው ስለ ዱንያ ብቻ ከሚያወራ ሰው፣ የሰው ነውር ከሚያወራ ሰው፣ የሰው ክብር የሚነኩ ሰዎች ከነሱ መራቅ፣ ከነሱ መሸሽ። ሐቂቃ ብታውቁ ኖሮ ስለ ሰው የሚናገሩ ሰዎች፣ ሰው የሚያሙ ሰዎች፣ ስለ ሰው ክብር የሚነኩ ሰዎች ምን ያህል ዲናችን እንደሚጎዱ ከነሱ ጋር መሆን ምን ያህል መርዝ ለቀርባችን እንደሆነ ብታውቁ ከአንበሳ ከምትሸሹት ይበልጥ ከእንደዚህ አይነት ሰው ይሸሹ ነበር። ብዙ ሰው ቀልቡ የደረቀው እኮ አኺር ዘመን ቀልበ ደረቅ እየዋለ እኮ ነው። ሰውየው የዋለበትን እኮ ነው የሚመስለው። ለهذا አማናችሁ ሆነ ይሄ ረጀብ ሳይገባ አላህ ሰው ምን ሆነ አላህ ያርጋል። ለهذا ነገ አወል ሌላ ሚን ረጀብ ዱዓ ሙስተጃብ ነው። እነዚህ 5 ሌሊቶች አሉ። فلهذا እንዳልናችሁ እነዚህ ያኒ ነፍስ መበደል ማለት ምንድነው ብለናል? ወንጀሎችን መስራትና ትዕዛዛቶችን በማግደል ነው። ሰላት ላይ አንቀልድ፣ ሰላት በጊዜ እንስገድ። ሲለ በይነ العبد እናስታውስ። ሰላት ነፍስያ ሲከብዳት እሺ ሳልሰግድ በዚህ በሞትስ